ሸገር ካፌ ሸገር ካፌ ሸገር ካፌ በዳያሎጂካል ታሪክ ላይ የሚካሄደው ውይይት ዛሬም ቀጥሏል። ዶክተር ተካልኝ ወልደ ማርያም እና ዶክተር ዮናስ አሸኔ እኛ ጋር ስለሆናችሁ በጣም አመሰግናለሁ። እንደምን ሰነበታችሁ? በእናስተለኝ ማዚ ተካልኝ ዘውዱን በአዲስ መልክ ለማቋቋም ለማጠናከር የሚፈልገው ቡድን ምን አዳዲስ ሁኔታዎችን አሰራሮችን ይዞ መጣ የሚለው ጥያቄ ነው። በዚሁም እግረ መንገድህን አዘማኝ ስለሚለውም ሐሳብ ዮናስ ቀደም ብሎ ስላነሳው ይሄንንም ማብራራት የሚያስፈልግ ይመስለኛል። በዚህ ዘመን ሁለቱ ወገኖች ዘውዱን መልሶ የማጠናከር እና ከሁሉ ኃይሎች በላይ ከፍ አድርጎ የማውጣት ፍላጎት ዓላማና አካሄድ እንደነበራቸው ተነጋግረናል። በዚህ ልዩነት የላቸው ግን ያላቸው ልዩነት አንደኛው ዘውዱ ቀድሞ የነበረውን ውርሱና ቅርሱን ይዞ እንደገና እንዲደራጅ እንዲቆም፣ ሁለተኛው ግን የለም ይህንን መልሶ ለማደራጀት የሚያስፈልጉ አዳዲስ ኃይል ማሰባሰብ፣ የአደረጃጀት ጉዳይ ብዙ የሚያስፈልጉ አዳዲስ ነገሮች አሉ የሚለው ወገን ነው። በእውነቱ መሀል ነው ያለው ልዩነትና አሁን በዚህኛው ወገን ራስ ተፈሪ በኋላ ንጉሥ ተፈሪ በሚመሩትና በኋላም በአሸናፊነት የወጣው ወገን የነበረው እንግዲህ ምንድነው ዘውዱ እንደገና ለመቋቋምና ኃያል ለመሆን አዳዲስ መዋቅሮች ያስፈልጉታል። የስልጣን እና የመንግስት አሰራር፣ የአስተዳደር ስርዓት፣ እነዚህ አዳዲስ መዋቅሮችና አሰራሮች ያስፈልጉታል። አዳዲስ አገልጋዮች ያስፈልጉታል። ሰርቪስ ፐርሶኔል የሰው ኃይል ያስፈልገዋል። አዳዲስ እና በሰፋ ያለ የምልመላ አካሄድ የሚመለመል በተለመደው ወገን በወገን በትስስር በተወላጅነት የሚመጡ አካላት ሳይሆኑ ሰፋ ያለ ማህበራዊ መሰረት የሚመጡ የሚመለመሉ የሚሰለጥኑ የሚማሩና የሚሰለጥኑ አገልጋዮች ያስፈልጉታል። ዘውዱ አዳዲስ አቅሞች ያስፈልጉታል። አዳዲስ የማስፈጸም አቅም ያስፈልገዋል። የማቴሪያል አቅም ያስፈልገዋል። ቅድም እንዳልኩ የተማረ ሂውመን ሪሶርስ ያስፈልገዋል። ዘውዱ አዳዲስ የኢኮኖሚ ሪሶርስስ ያስፈልጉታል። ታክስ፣ ግብር የመሰብሰብ አቅሙ የጠነከረ መሆን አለበት እና በየቦታው የተዘረዘረና የተመነዘረ በየቦታው ባክኖ የሚቀረው ነገር ወደ መንግስት የሚገባበት አዲስ የኢኮኖሚ መሰረት ያስፈልገዋል። ዘውዱ ዝም ብሎ የድሮ አይነት አሰራር በዛ አይነት እንደገና ተጠናክሮ ሊቀጥል አይችልም። ዘውዱ አዳዲስ ደጋፊዎች ያስፈልጉታል። አዳዲስ ተባባሪ አካላት ያስፈልጉታል። ኮላቦሬተርስ ያስፈልጉታል። ሰፖርተርስ ያስፈልጉታል። እና በዚህ ኮንቴክስት ውስጥ እንግዲህ ዘውዱ የሚያሰባስባቸው አዲስ አቅም የሚፈጥሩለት ኃይሎችን ይፈልጋል። እነኚህን በተለያየ ቦታ አዘማኞች፣ አዳዲሶቹ ምሁራን፣ የሀሳብ መሪዎች እንደዚህ ሊባሉ ይችላሉ። ግን የተለያዩ ኃይሎች ጋር የድሮቹን ማርጂናላይዝ አድርጎ እነዛን አሸንፎ ከመኳንንቱና ከመሳፍንቱ እና ከቤተ ክህነት አካባቢ ካሉት ኃይሎች ወጣ ያለ አዲስ አቋም ይዞ ለመውጣት እነዚህ የተለያዩ የድጋፍ ምንጮችን የድጋፍ ኃይሎችን እነሱን ማሰባሰብ አለበት። አለዛ አይሄድም። ዘውዱ እንደዚሁ አዳዲስ ማሰባሰቢያ ምልክቶች ሲምቦልስ፣ አዳዲስ ክብረ በዓላት የሪቹዋልስ፣ አዳዲስ የሹመት የማዕረግና የክብር መገለጫ ነገሮችን ማደራጀት አለበት። በዚህ ኮንቴክስት ነው የሰንደቅ ዓላማው፣ የብሔራዊ መዝሙር ጉዳይ፣ የኒሻንና የሜዳይ አደረጃጀት ለማን ምን ይሰጣል በሚለው ውስጥ ከንጉሥ እስከ ጥበብ ባለሙያና ጥበበኛ ድረስ የሚሰጠው ሽልማትና ሜዳል፣ የሚዘመረው የህዝብ መዝሙር፣ የሚዘመረው የሰንደቅ ዓላማ መዝሙር እና እነዚህ ዘውድን የሚመለከቱ ዘውዱን የሚያጠናክሩ እና ሰውን ሞቲቭሊ በነዚህ አይነት መንግስት ሲደራጅ ኢንዲስ ኮንቴክስት ዘውዷል ነው እንጂ ሲደራጅ ሲጠናከር እንደዚህ አይነት አሰባሳቢና ኢሞቲቭሊ
አይደንቲፋይ ሰው ከዛ ጋር እንዲያደርግ የሚያደርጉ ነገሮች ያስፈልጉታል። ዝም ብሎ በድሮ አይነት ተመልሶ ላደራጅ ቢሉት ብዙ አይዘልቅም የሚል እሳቤ ነበርና ይሄ ሁሉ ያስፈልገዋል። በዛ ላይ ነው እንግዲህ በዛው ልክ በተቻለ መጠን እዚህ ከዘውዱ ጋር ፉክክር ውስጥ ያሉትን ተወዳዳሪ አካላቱን የነሱን አቅም በተቻለ መጠን መቀነስ ሲቻል አንዳንድ ቦታ በተቻለ ቦታ ገሸሽ ማድረግ ካልሆነ በየቦታው ትንሽ አቅማቸውን መቀነስ ለዚህ አይነት ነገሮች አሉ። ለምሳሌ በቤተ ክህነትም በአካባቢ በመኳንንቱንም መሳፍንቱንም በተመለከተ በየቦታው የነበረውን ሁኔታ ለወጥ ነው ብለው እና በዛም ብዙ ፉክክርና ችግር ነበረብን እና አንዳንዴ ሁከት ሁሉ ሊነሳ የሚችልበት ሁኔታ ነበረ። ግን በጥንቃቄ አድርገን እነኝህን ነገሮች እየቀነስ አገሪቱ ውስጥ የነበረውን የፊውዳል መንግስት አደረጃጀት እየቀነስ የቤተ ክህነትን ለምሳሌ ድሮ አንድ አቡን ሊቀ ጳጳስ እንትን ይላል። ከዛ በተረፈ ጨጌው አለ። በጣም የተሰባሰበ ኃይል ነው። በ1920 ዓመተ ምህረት ይመስለኛል ግብጽ ተላልከው ኢትዮጵያውያን ጳጳሳት ብላታ ሳሌ ጸዳሉ ኔጎሽየት አድርገው ይመጣሉ። እነኛን ሰዎች እና የኢትዮጵያ ጳጳሳትን እንትን ይላሉ። የሚሾም የኢትዮጵያ ጳጳሳት እዚሁ ሾም የለም ላኳቸውን አምጧቸውና እዚሁን ሾመላቸዋለን። ግን የግብጽ ደግሞ እንትን የበላይ ሆኖ ሊቀ ጳጳስ ሆኖ እንትን የሚል ይሻላል አሉ። ባክ ኤንድ ፎርዝ አደረጉ። ግን መጨረሻ ላይ ምንድን ነው የሆነው? 4-5 ሰዎች ተላኩ። አንዱ ወዲያው ይሞቱ ይመስለኛል። 4ቱን ግን መደቧቸው። የተለያዩ አውራጃዎች ሀገሪቱን አከፋፍለው በየቦታው ሀገረ ስብከት ሰጥተው ታተኗቸው። ሶ ኢን አ ዌይ ሴንትራላይዝድ የሆነውን የቤተ ክህነትን እንትን ትንሽ ፈታ አድርገው ገለል ማድረግም ነገር ያለበት ይመስል እሳቸው እንዲህ አይሉም። ኦፍኮርስ አንደኛ ፊውዳሊዝም ነው፣ ሁለተኛ ከግብጽ ቁጥጥር ያለ አይደለም ነጻ ማውጣት ነው። አንዳንድ ሰዎች ያንን ተቃውሞት ነበር። እንዴት ነው የሚቀባን ምናምን ይላሉ። እሳቸው ግን የሚገልጹት በጣም አንድ ሰው አንድ ቦታ የሚቀመጥ ስለነበረ ካህናቱና ዲያቆናቱ ለድቁናና ክህነትን ለመውሰድ ከየትና ከየት ሀገር ሰው አዲስ አበባ ድረስ መምጣት ይጉላላልና ያን እንዳይጉላላ በየቦታው እንትን ማድረግ ነው እና ኦቶሪቲንም በተወሰነ ደረጃ ዲሴንትራላይዝ ማድረግ ነው እና በተለያየ ሁኔታ በፖለቲካ የዘውዱን እንትን እዚህ ሆነው አንዳንድ ጊዜ የሚገዳደሩ የነበሩትንም ኃይሎች ትንሽ እንትን የመበተን ነገር ያለበት ነው እና በየቦታው የተወላጅ መሳፍንትን እነሱንም በየቦታው በዚህ ቦታ ይላሉ። በዝርዝር ነው የሚናገሩት። በዚህ ጊዜ ነው ቁጭ ብለን የሰቀል ነው ብዙ በኋላ ነው በእንትን በግልጽ የሚወጣው። ወደ ኮንስቲትዩሽኑ መውጣት በምንሄድበት ጊዜ ይሄ ግልጽ ዴፊኒት ፎርም ይዞ ይመጣል እና ይሄው ትራጀክተሪ ይሄው አካሄድ ነው። ግን መጨረሻ ላይ የኮንስቲትዩሽኑን መምጣት የመጀመሪያውን ህገ መንግስት መቀረጽና መምጣትም እንትን የሚለው ይሄው የተገዳዳሪ ኃይሎችን በተወሰነ ደረጃ መወሰን እና መቀነስ ኃይላቸውን የሚል እና የሆነ እንዳይነሳው በትምህርትም ረገድ በዘመናዊ ትምህርትም ረገድ በጤና ረገድ በጦር በሚሊታሪ በውትድርና ረገድ በውትድርና አደረጃጀት በጦር መሳሪያ በትጥቅ እና በስንቅ በስልጠና ረገድ ተደረጉ የተባሉት ለውጦች በአስተዳደር የተደረጉት ለውጦች እና በየቦታው በየጊዜው በጣም በዝርዝር የሚጠቅሷቸው የቁሳቁስና የቴክኖሎጂዎች ግብዓት የመኪና የአውሮፕላን ምናምን ይህንን አስገባን ይህንን ለወጥን ድሮ አልነበረም ይሄ መጣ አሁን የሚለው ነገር ሁሉ በአንድም ሆነ በሌላ መልክ ከነዚህ የዘውዱን መልሶ እንደገና በአዲስ አቋም ከማደራጀት ነገር ጋር የሚለያዩ አይደሉም፣ የሚያያዙ ናቸው እና ይህም እንግዲህ ያነሳሽውን የሰንደቅ ዓላማውን ብሔራዊ መዝሙሩን የኢቨንት በየጊዜው የሚደረጉ ኢቨንቶች አሉ፣ ሰረሞኒስ አሉ። አንዳንድ ጊዜ ትምህርት ቤት መክፈቻና መዝጊያ እንትን ያደርጋሉ፣ ሰልፍ ማሳየት። በዚሁ ጊዜ ደግሞ የይሁዳ አንበሳ ሐውልትም መጥቶ የሚቆመው በዛ ጊዜ ነው። በኋላ ኢንፋክት አፄ ኃይለ ሥላሴ ከመንገሳቸው ንግስ ባህላቸው ነገ ሊሆን ዛሬ የዳግማዊ አፄ ምኒልክ ሐውልት አሁን እዚህ አራዳ ያለው እሱም ያለት ነው የሚተከለው። ስለዚህ ይሄ ሲምቦሊክ የሆኑ ነገሮችን ሰረሞኒያል የሆኑ ነገሮችን እንደዚሁ መልክ ሰጥቶ የማደራጀቱ እንትን ከዘውዱ እንደገና ሪስቶሬሽን በዛ ያሱ ጊዜ መፋለስና ከዛ ቀጥሎ ደግሞ በፓወር ስትራግል ውስጥ ነው ብዙ የደረሰውን መናጋት እንደገና ለማስተካከል ከተደረጉ ከራዎች ጋር የሚያያዙ ናቸው። ናው እነዚህ ነገሮች
ራስ ተፈሪን በኋላ ንጉሥ ተፈሪን አዘማኝ ሪፎርመር ወይም ደግሞ እንደው ዝም ብሎ ፕራግማቲክ የሆኑ ኦፐሬተር ያሰኟቸዋል አያሰኟቸውም? ይሄ በእውነቱ በእኔ አስተያየት በጣም አስፈላጊ ክርክርም አይመስለኝም። ምክንያቱም ምናልባት ሁሉንም የሚያጠቃልል ይሆናል እንጂ በነጠላ በምልህ እነኚህ ሙቹዋሊ ኤክስክሉሲቭ አይደሉም። አንዱ አንዱን የግድ የሚያስቀር አይደለም። ከንቢ የፖለቲካ ፕሮጀክት ያለበት አካሄድ ይሄድክ በዛውም የማሻሻልና የማዘመን ነገር ይትሰራ የሚከለክል ነገር የለም እና በዓላማና የሆነ ፐርፐዝ ይዞ አድቫንስ አንዳንድ ነገሮችን የራስን አቋምና ቦታ ይዞ ያንን ለማሻሻል ያንን ለማጠናከር መሄድ ማለት አንተ አዘማኝነት ግሬድህ ያንን የሚቀንስ ነገር አይደለም። አንተን ከአዘማኝነት ከሚሰጠው ደረጃ ዝቅ አያደርገው። አዘማኝ ነኝ ግን ደግሞ ኦፍኮርስ የፖለቲካም ዓላማ አለኝ እዚህ ውስጥ እና እነዚህ ሁለቱ የሚለያዩ ነገር አድርጎ የማየት ዝንባሌ ትክክል አይደለም እና አይዘር አዘማኝ ነህ ወይም ደግሞ አንተ የስልጣንህ እንትን ነው የምትከተለው። ስለዚህ ወይ በዚህ መመደብ አለብህ ብለን ብዙ ሙግት ውስጥ መግባት ያለብን ምንድን ነው ይህን ሲያደርግ በዛው ልክ ደግሞ ስቴት ቢልዲንግ ነው ይሄ የሚደረገው ነገር ሁሉ ወይም እዚህ ተሰማ ኔሽን ቢልዲንግ ነው ወይስ ምንድን ነው የሚለው አይነት ክርክር ውስጥ ማስገባት አያስፈልግም ነው እና ዮናስም ብዙ ጊዜ የሚያነሳው አለ ይሄ ኋላ ቀርና ፕሮግሬሲቭ የሚለው ኮንሰርቫቲቭ ነው ሌላው ከሳቸው ጋር በወጣትነታቸው ውጭ ተምሮ የመጡት ሰዎች የነበራቸው ሚና የሚለው ነገር አለው ዮናስ አይደለ? አዎ ግን ልክ ነው። ይህን ሰምቻለሁ ከዚህም በፊት እኮ ብዙ ጊዜ ይሄ ከነሱ ጋር የነበረውን ወዳጅነት ወይም ትብብር ወይም ቅንብር እውነታ የሚክድ እና የሚያጣጥል አይደለም አለ። ይሄ ነገር መተሳሰብ ግን ምንድን ነው ዋናው አንቀሳቃሽ ጉዳዩ? ዘውዱን እንደገና አጠናክሮ የዘውዱን ልዕልና በአዳዲስ መሰረቶች ላይ ለማቆም ድጋፍ ከሚገኝበት ከየትኛውም ወገን ይሰባሰባል እና አዳዲስ ዘውዱ በዚህ ጊዜ እነዛን ቅድም ያልኳቸውን ነገሮች ብቻ አዳዲስ ኃይሎችን አዳዲስ ምናምን ብቻ ሳይሆን ለስልጣኑ የንጉሠ ነገሥቱን ስልጣን ጃስቲፋይ የሚያደርግበት ስልጣኑን አዲስ ኦቶሪቲ ነው የዘውዱ ዋና አምዶች እነዚህ ናቸው። ፈረንሳዮች ሬዞን ዴትር ይሉታል። ሬዞን ዴትር ማለት የመኖሩ ዋና ምክንያት ምንድን ነው? አመክንዮ ዋናው የዘውዱ ለዚህ ጉዳይ ነው። የዘውዱ ፐርፐዝ ይሄ ነው። የዘውዱ ዓላማ ይሄ ነው። የዘውዱ ተልእኮ ይሄ ነው። ተልእኮውንም እንኳን እንደ አዲስ መግለጽ አለበት የሚል እና ይሄ ሌጂቲሜት ኦቶሪቲ ኤክሰርሳይዝ የሚያደርግ መሆኑንም ዝም ብሎ በትውልድና በውርስ የመጣ ነገር ሳይሆን ዓላማ አለው። ይሄ ዘውድ ለዚህ ጊዜ ለዚህ ዘመን በዚህ ምክንያት ኤክሰርሳይዝ የሚያደርገው ኦቶሪቲ ህጋዊ ነው እና የሚወስዳቸው እርምጃዎች እንደዚሁ በዚሁ ምክንያት ህጋዊ ናቸው የሚል እና ያ በሀገርም ውስጥ ሆነ ከሀገር ውጭ ላሉ ኃይሎች አክሰፕተብል እንኳን ባይሆን ፓለተብል የሆነ ማለት ፓለተብል ማለት እንደው የሚመስል ነው አመክንዮ ያ ሁሉ ነገር አስፈልጎታል። አዲሱ ዘውዱን በአዲስ መልክ ማደራጀትና ማቋቋም ማለት ተልእኮውንም እንደገና ማደስ የሚል ነገር አለበት። ይህ ሁሉ ሆኖ ግን በጣም ኢንትረስቲንግ ነገር ምንድነው? አፄ ኃይለ ሥላሴ ሲነግሱ ንግሥት ዘውዲቱ አልፈው አዋጅ ሲወጣ ያው የተለመደውን የኢትዮጵያ የነገስታት አዋጅ ነጋዴም ነግድ ገበሬም ረስ እንትን አለበት እንደ በአባቶቼ ህግና ደንብ አሳድርሃለሁ ያሉት እንግዲህ ያለ የሁሉ አዲስ አይነት ንጀት እንትን የሆነ ግን በተወሰነ ደረጃም ደግሞ ኮንቲኒዩቲ እንትንም ኤሌመንትም አለው። ምንም እንኳን ይሄ ሁሉ አዳዲስ ነገር የሚያስፈልገው ሆኖ ቢታይም እና ይሄ ማለት ምንድን ነው እንደሚመስለኝ ከዛ ከቀደመው የውይይታችን አካሄድ ጋር ለማስተሳሰር እነኚህ ነገሮች ሁሉ የሞደርናይዜሽን ቲዮሪም ሆነ በሎካል ቋንቋ የስልጣኔ አካሄድ ምናምን የማዘመንም በኋላ የሚባሉት አካሄዶች የፈጠሩት ዝም ብሎ እያንዳንዱ ነገር ይሄ ጥሩ ስለሆነ ዝም ብሎ it was not willed into existence በቃ ዝም ብሎ ተፈሪ እንደዚህ አይነት ሰው ስለሆኑ ይሄን አደረጉ
ይሄን አመጡ፣ ይሄን አስተዋወቁ። ኦፍኮርስ እሳቸው በአስተማሪ፣ አሰልጣኝ፣ አዘማኝ እንደዚህ የሚለው ነገር ለኢሜጅ ቢልዲንግም ያስፈልጋል እና ይህንን ቢያደርጉ አይገርምም። ነገር ግን እኛ በትንታኔያችን እነዚህ ነገሮች አንደኛ ዝም ብሎ የመጡ አይደሉም። ሁኔታዎች፣ የግድ ሁኔታዎች ያሏቸው ነገሮች አሉ። ሁለተኛና በጣም ለእኛ ደግሞ በጣም ኢምፖርተንቱ ኢንተርናል ኤክስተርናል ፎርስስ አሉ የግድ ያሏቸው እና ሞስት ኢኳሊ ኢምፖርተንቱ የብዙ የክርክር፣ የድርድር፣ የምክክር ውጤቶች ናቸው። ወይም እነዛን ክርክሮች፣ ድርድሮች፣ ውይይቶች የግድ ብለዋል እነዚህን ነገሮች ለማድረግ እና ዝም ብሎ በዘፈቀደ አንድ ሰው ስለፈለገው ወይ አንድ ሰው ስለታየው ወይ አንድ ሰው አገሪቱን ለማሻሻል ስለፈለገ ወይም እንደዚህ አይነት ዝንባሌ የነበረው ሰው ነገር የገባው ሰው ስለሆነ የሰራው ነገር ነው የሚል ሳይሆን ኢትዮጵያውያን በተለያየ ደረጃ ነው በስልጣን አካባቢ ያሉትም ከዛ ውጭ ያሉትም አካላት እና አድራጊ ፈጣሪዎቹ ብቻ ሳይሆን ደግሞ የውሳኔዎቹ የሚፈጸምባቸውም አካላት በተለያየ አይነት መልክና አግባብ የተካፈሉበት እና መጨረሻ ላይ እኛ ስንጠቀልለው ዲያሎጂክ የሆነ ብዙ ክርክር የነበረበት ብዙ ውይይት የነበረበት ብዙ መነቃቀፍና መከራከር የነበረበት ነገር ነበር እና ይሄ በጣም ኢምፖርታንት ነው። ይሄ ነው ዋናው አስፈላጊው ነገር። ስለ ማዘመንም ስለ ለውጥም ስለ መንግስት አዳዲስ አሰራሮች አካሄዶች ምናምን ስናስብ እነዚህ የግድ ያሉ ነገሮች ላይ ትኩረት እናድርግ ብቻ የሚለው ብቻ ሳይሆን የተሳትፎ ነው። በተለያየ አይነት መልክ ያከራከሩ ናቸው። እነዚህ ዝም ብለው ስሙዝሊ አንድ ሰው ስለፈለጋቸው ወይም አንድን ወገን ስለሚጠቅሙ የተደረጉ ነገሮች አይደሉም። እነኚህን አዋጆችን ለማውጣት ከመውጣቱም በፊት ከወጣም በኋላ በተለያየ አይነት መልክ በአፈጻጸሙ ላይ በምናምን ላይ ብዙ አይነት ውይይት፣ ብዙ አይነት ክርክር፣ ብዙ አይነት ሙግት፣ ብዙ አይነት በቀጥታም ሆነ በቀጥታ ባልሆነ መልክ መተቻቸት የነበረባቸው ሁኔታዎች ነበሩ እና እሱን ነው ብዙ ጊዜ የምንስተው እና እነዚህን ምንድናቸው እነኚህ ክርክሮች ታዲያ አሁን ይህን ሁሉ ነገር ሲፈጠርና ሲደረግ ኢትዮጵያውያንን በአጠቃላይ ሲያከራክሩ ሲያወያዩ የነበሩ ነገሮች አንዳንዴ ቁጭ ብለው እንወያይበት ተብለው የሚደረጉ ሴሽንስ ነበሩ። ዝም ብለው ኢንፎርማል ብቻ አይደለም፣ ፎርማል ውይይትና ክርክር ሁሉ ያስከተሉ ነገሮች ነበሩ እነዚህን ነገሮች ያመጡት እና 4-5 የክርክር እና የድርድር የሙግት አጀንዳዎች ነበሩ፣ ጉዳዮች ነበሩ። መልክ ያለው እንደዚህ 1-5 መልክ ያለው ክርክር ነበር። ለምሳሌ አንደኛው ሪሊ ትልቁ እንትን አሁን ኢትዮጵያን ከአድዋ በኋላ ባለው እና በዚህ ዘመን ኢትዮጵያን ወደ ውጭ ለውጭው ዓለም በኋላ እናየዋለን ከውጭው ዓለም ጋር ያለው ነገር እንዴት አንድል እንደሆነ። ግን አንዱ ትልቁ ብዙ ሙግት የነበረበት ነገር ኢትዮጵያን ለውጭው ዓለም መክፈት ወይም ወደ ውጭው ዓለም ጋር እንደው ግንኙነቱን እንደው ማድረግ አደጋ አለው ወይስ እድል ነው? አደጋው ይበዛል ወይስ እድሉ ይበዛል በሚል ነገር ላይ ብዙ ክርክር ነበር። አንዱ ወገን ወደ የውጭው ዓለም ጋር ኢንጌጅ በማድረግ ነው። አሁን ዘግተንና አካባቢያችንን ጠብቀን ወደ ውጭ ነጻነታችን አይዘልቅም። ስለዚህ ነጻነታችን እንድናጸና ያተረፍነውን ነጻነታችን እንድናጸና ከውጭው ዓለም ጋር ኢንጌጅ ማድረግ አለብን የሚል አንድ አቋም፣ አስተሳሰብ። ሌላ ወገን ይሄ አያዋጣንም፣ እኛ ጠላታችን ብዙ ነው፣ ወዳጅ ይመስሉናል እንጂ ሁሉም አይተኙልንም ለኛ፣ ስለዚህ ፈረንጅን ማመን አደጋ አለው፣ መጠንቀቅ አለብን፣ ይሄ አደጋ ነው፣ አደጋው ይበዛልና የሚል ነገር ላይ ብዙ ሰጣ ገባ ነው፣ ብዙ ክርክር ነበረበት። እንደውም አንድ ጊዜ በኋላ እናየዋለን ጉባኤ ተደርጎ አፄ ኃይለ ሥላሴ ወደ ውጭ ሀገር ለጉብኝት ከመሄዳቸው በፊት ጉባኤ ሰብስበው እንዴት እናድርግ፣ ይሄ እውነት ይጠቅማል ብላችሁ ታስባላችሁ? ምክንያቱም ሰው ወደ ሌላ ትርጉም እየሰጠው ሀገራችንን ለአደጋ ሊያጋልጡ ነው የሚል እና ሁለተኛው አንድ ወገን አንድ አስተሳሰብ በአድዋ መስዋዕትነት የተረፈውን ነጻነት ቋሚ ነው፣ ዘላቂ ነው፣ ማንም አናጋውን፣ በቃ የኢትዮጵያ ጉዳይ የኢትዮጵያ ነጻነት ጉዳይ ፎር ግራንትድ መውሰድ አይቻልም የሚል ወገን አንድ አስተሳሰብ አለ። ተጨማሪ ስራ ያስፈልገዋል የሚል አስተሳሰብ አለ። ሁለተኛ ወገን የለም በአባቶቻችን ጀግንነት የተገኘው ነጻነት የተገኘው መታፈር፣ መከበር፣ መሸራረፍ የለበትም። ያ ነው ያንትና ብዙ ሰው እንደ ኢትዮጵያ ሀገር እንደ አድዋ ድል ትንለውም እና ከዛ ተነስቶ
አይ ቲንክ ራስ ምሩ ናቸው መሰለኝ የሚሉት እና በቃ ከሺህ ሰው 10 ሰው አይገባውም ሀገራችን ያለችበትና ሁኔታና አቅማችንን በቃ ከፍ አድርጎ በማየት ከዚህም ማናባቱ የሚል አስተሳሰብ አለ ይላሉ። ምንም የሚደብቁት ነገር የለም። ይሄንን ተው ይሄ ነገር አደጋ አለው ምናምን ብሎ ሰው እንኳን በሰፊው እንትን ለማለት በዛ በአካባቢ ያሉትን ሰዎች እንኳን ለማሳመን ይሄን አራታውሩ ችግር ነው፣ ሰው አያምናችሁም፣ መሳሪያ እንደዚህ እናደራጅ እንደዚህ እንዘጋጅ ወይም ከምዕራባውያኑ አንዳንድ ምክርና ጥቅም የምናገኝበትን ነገር እናድርግ ሲባል አንዴ ልታስበሉን አይነት ነገር ነው የሚኖረው እና የሚለው እንትን አለ። ሶስተኛ እንደ ሀገር በነጻነት ለመቀጠል በመካከላችን ኢትዮጵያውያን መሀል ያለው ግንኙነቶቻችንን መለወጥ ካልተቻለ ቢያንስ ማሻሻል የውስጥ ግንኙነት ያም ነገር የግድ ይላል። አሁን እንደ ድሮ መቀጠል አንችልም። እንደ ድሮ ገዥና ተገዢ፣ ባሪያና ባሪያ ፈንጋይ፣ ባሪያ ነጂ፣ የበላይና የበታች እንደዚህ በሚለው አይነት አደጋ አለው እና ይሄ መለወጥ አለበት። ገዢዎችና ሰብጀክት ተገዢ፣ ዶሚናንትን ሰቦርዲኔት እንደዚህ የሚለው ነገር ላይ መለወጥ አለበት። ጊዜው የግድ ይላል። ይሄንን በዚህ አይነት አንቀጥልም የሚል አንድ ወገን እና አስተሳሰብ አለ። ይሄ በዚህ ሀሳቦች ዙሪያ ፓርቲዎች ተደራጀው ተከራከሩ እያልኩ አይደለም። እነዚህ ናቸው የክርክር አጀንዳዎቹ ጉዳዮቹ እያልኩ ነው። እና በዛ ወገን ይሄን የሚቃወሙ አስተሳሰብ ደግሞ የለም፣ የኛ የውስጥ ጉዳያችን ነው፣ ይሄ ማን አገባው፣ የዶሜስቲክ ጉዳያችን ነው። በእኛ መሀል ያለው ግንኙነት ታሪካዊ እንትን ያለው ነው። የውጭ ሰዎችን ለማስደሰት ብለን የምንቀይረው ነገር የለም። ፈረንጅ ደስ እንዲለው ብለን ወይም ውጭ እንትን ብለን እኛ ብዙ አባቶቻችን ወይም ደማቸውን አፍንሰው አጥንታቸውን ከስክሰው የያዙት ያቀኑት ሀገር ውስጥ የሚያገኙትን እንትን ምንድን ነው ደግሞ ያንን የምናናጋው እና የጨዋ ልጅ እና ትልቅ ሰው ልጅ እንዲዋረድ ወይ ዝቅ እንዲል እና ከማንም ከሄድ የቦታው ከምናምኑ የሚመጣው እንትን እንዲል ምንድን ነው ይሄ ታካሄድ፣ ይሄ የውስጥ ጉዳያችን ነው አያስፈልግም በሚል ላይ ብዙ ክርክር፣ ብዙ መናቆ፣ ብዙ አንዳንድ ነገሮችን ከማድረግ በፊት አንድ ድርድርም የሚያስፈልግባቸው ጉዳዮች ነበሩ። ፈረንጆቹን ማስከፋትና ማስደንገጥ ወይም በዛም ከዛ አላስፈላጊ አደጋ በሀገሪቱ ላይ መፍጠር አያስፈልግም የሚል አስተሳሰብ ያለው ወገን አለ። በሌላ በኩል ደግሞ ለፈረንጅ መጠቀሚያ ሆነው ሀገር መጉዳት ነው። ይሄ ፈረንጅን ማባበል ጥቅም የተፈለገ ነው እና እንደዚህ የሚል አለ። ቅድም ስልጣንን በተመለከተ አንደኛ የትውልድና ቅድም እንዳልኩት የትውልድና የሚወረሰው ነው መቆጠል አለበት ስልጣን የሚልና የለም በግል በስራና በችሎታ የሚገኝ መሆን አለበት የሚል ሀሳብ በእነዚህ መሀል ያለው እንትን ከፍተኛ ክርክርና መፋተግ የነበረበት ጉዳይ ነው። በዛው ልክ ደግሞ ስልጣን ሁለገብ ሆኖ በጥቅል አንድ ሰው ቢፈልግ ዳኛ ይሆናል፣ ቢፈልግ አስተዳዳሪ ይሆናል፣ ቢፈልግ የጦር መሪ ነው፣ ቢፈልግ ምንም የሚያገደው ነገር የለም። ስልጣን ያልተበታተነ የተሰባሰበ ጥቅል ሆኖ ነው የሚልና የለም ስልጣን ተዘረዘረ የተበታተነ ወይም ደግሞ በተቻለ መጠን ተቋማዊ ስልጣን በተቋም ኢንስቲትዩሽናላይዝድ መሆን አለበት በሚሉ አስተሳሰቦች መሀል ነበር። እንግዲህ በእነዚህ 4-5 ነጥቦች እና አስተሳሰቦች ዙሪያ ነው የነበረው ክርክር እና በጣም ብዙ ጉልበት ክርክር፣ አንዳንዴም ወደ ፉክክሩ ጦዞና እንትን ብሎ ወደ ኃይል ያደሉ ነገሮች ይሄዱና ኦፍኮርስ በተለያየ ቦታ ላይ እንደዚህ አይነት እንትን አለ እና ሪፎርሞቹ ወይም የተደረጉት ለውጦች፣ የተደረጉት ውሳኔዎች፣ አዳዲስ ሀሳቦች ዘውዱን እንደገና በማጠናከር አካሄድ ላይ የተደረጉ ነገሮች ናቸው የሚለው በአንድ ወገን ሆኖ፣ በሌላ በኩል ግን በጣም ብዙ ያወያዩ፣ ያነጋገሩ፣ ያከራከሩ ጉዳዮች አሉና እነዚህን ስንጠቀልላቸው በእነዚህ በ3 በ4 በ5 ርዕሶች ስር የሚገቡ ክርክሮች፣ ውይይቶች፣ ሰጣ ገባዎች ናቸው የሚል አለ እና ከዚህ ባለፈ የዮኒን ኢንተርቬንሽን እንደው የተማጸንኩ እንግዲህ በዛ ይሄንን ውይይቱን ግን አስቸጋሪ ያደረጉት ብዙ ነገሮች ነበሩ። ምክንያቱም አንዳንዴ እንደ ጽንሰ ሀሳብ የምንወስዳቸው ግን አንዳንድ ጊዜ ደግሞ እንደ ተናጋሪው እንደ ባለቤቱ ትርጉማቸው የሚለያይ ብዙ ነገሮች ይገቡበታል። ለምሳሌ ስልጣኔ፣ አሁን የስልጣኔ የሚለው ቃል
በዛ ዘመን በዛ ጊዜ እንደ ተናጋሪው ትርጉሙ በጣም ብዙ የሚለያይ እንደ ዛሬው ዲሞክራሲ ማለት ነው። ስልጣኔን የጥንት ስልጣኔ የሚል አለ፣ የዛሬው ስልጣኔ የሚል አለ፣ የአውሮፓ ስልጣኔ የሚል አለ፣ የወትሮ ስልጣኔ የሚል አለ፣ የውጭ ሀገር ስልጣኔ የሚል አለ፣ የአዲሱ ዓለም ስልጣኔ የሚል አለ። ስልጣኔ ብዙ ፕሬፊክሶች አሉት እና በዛው ልክ ደግሞ የሚገባው ምንድን ነው እውቀትና ጥበብ ማስገባት የሚል አለ። ልማትና ብልጽግና የሚሉ ቃላት አሉ። ልማት ምኑ ጋር ነው? የመንግስት ዓላማ ይህን ስልጣኔ ለማስገባት ወይም ይህን እውቀትና እንትን በዚህ መሰረት የሚመራ ለማለት እና ሰዎች አንዳንድ ጊዜ ቅድም ባልኳቸው የክርክር አካባቢዎች ውስጥ ክርክራቸውን ለማሳለጥና የነሱን አቋም በበላይነት እንዲወጣ ለማድረግ ሲሉ የሚመዟቸውና የሚያስገቧቸው ጽንሰ ሐሳባዊ የሚመስሉ እውነትም ብዙ ጽንሰ ሐሳቦች ከጀርባቸው አሉ እና በጣም ከትርጉማቸው ይበልጥ የክርክር መጠቀሚያነታቸው ጎልቶ የሚወጣ ነገሮችም አሉ እና እነዚህ ክርክሮቹን አንዳንድ ጊዜ ማን ነው ምን እየሰራ ያለው ማን ነው ምንድነው የሚያስበው የሚለውን ነገር ሁሉ አስቸጋሪ እና በዛ ጊዜ መልካም አስተዳደር የሚል ቃል እንደነበረ ታውቂያለሽ። መልካም አስተዳደርን ማስገባት አሁን በቅርብ ጊዜ የመጣ ነገር ይመስላል። መልካም አስተዳደር በአፄ ኃይለ ሥላሴ መጽሐፍ ውስጥ ታገኘዋለሽ እና እንደዛ አለ። በጣም በተወሰነ ደረጃ ደግሞ ችግር አለ። ችግራችንን አሁን አንዳንዴ ስንገልጸው ደግሞ መለወጥ የምንፈልገውን ነገር ስንገልጸው አንዳንዴ የጥንት ልማድ እንለዋለን አንዳንዴ አሁን በቅርብ ጊዜ የመጣው የኋላ ቀር አሰራር የሚሉት ነገር ነው። ግን ትራዲሽንን ያን ጊዜ የጥንት ልማድ ጥንታዊ ልማድ እየሆነ በዚህ ሰው እያስቸገረው ወይ አልገባው እያለ ምናምን የሚሉት ነገር አለ። ግን ደግሞ በዛው ክሪቲካ አለ። በቃ የሚካሄደው ነገር ችግር አለው፣ በአሰራራችን በአካሄዳችን ብዙ ጉድለት አለ የሚለው ነገር የአደባባይ ጉዳይ መሆን ይጀምራል እና ሐኪም ወርቅነህ በተለይ በትምህርት ቤት አካባቢ ያሉ ወይም በዚህ በማህበራዊ አገልግሎት አካባቢ ያሉ ነገሮችን በምን አይነት መልክ መለወጥ እንዳለብን ለማሳየት ከሚሞክሩባቸው ነገሮች አንዱ ለምሳሌ ወጣቶችን ቲያትር አዘጋጅተው በቲያትር በኪነ ጥበባት አይነት እንትን የማሳየት ነው እና ጉድለቶችን የማሳየት እና የኮንቨርሴሽኑ ናሽናል ብሔራዊም ይሁን ወይም አገራዊም ይሁን ውይይቱም ክርክሩም የሀሳብ መወራወሩም እንደዚህ አይነት ፓብሊክ መልክም አለው። በፖለቲካ ሰርክልስ እና በነሱ አካባቢ የሚደረገው ሳይሆን ክሪቲክ ህዝባዊ መድረኮችም ነበሩበት ወይም አትሊስት ህዝባዊ መድረኮች ስቴጅድ ይሆናሉ። በሰፊው የሀሳብ መለዋወጥና ሁሉን ነገር ሪኔጎሽየት የማድረግ ነገር ነበረበት ለማለት ነው ዮኒ እና እግረ መንገዱንም የዛ የትውልዱ ነገር በቀደም አንተ እንዳነሳው ያለ እነዚህ ክርክሮች ጀነሬሽናል ነበሩ ወይ ያልከው ሀሳብ አለ ጆናስ? ከዛ በፊት ግን ሌላ ማንኛውም አሁን ባልኩት ላይ ሁለት ሶስት ነጥቦች አሁንም እንደቀደሙ ሀሳቦቹን ሊያዳብሩ የሚችሉ አስተያየቶች መስጠት ፈልጋለሁ። አንደኛው ይሄ ዲያሎጂካል ታሪክ መሆኑን የበለጠ እንድንረዳ የሚያስችለን ነገር በተቻለ መጠን የሰነዶቹንም ስናገላብጥ የሚያሳየን ተዋናዮቹ ወደኋላ እንዳይቀሩ ከፖለቲካ ምዕራፍ ውጭ እንዳይሆኑ የሚደረጉ ጥረቶች በጣም ብዙ ነበር። ሰዎች በተቃረኑበት ጊዜ፣ ሀሳብ ልዩነቶች በመጡበት ሰዓት፣ አንዳንድ አዳዲስ ውሳኔዎች ወይንም በቃ ዘመኑ የወለዳቸው ጥያቄዎች፣ ሁኔታዎች ሲፈጠሩ ነገሩን ገዢ ሀሳብ ለማድረግ ሄጀሞኒክ የምንለው አይደለ? ውሳኔውን የሚያስወስነው አካል በተቻለ መጠን ሀሳቡ ቅቡል እንዲሆን የሚያደርገው ሙከራ በጣም ብዙ ነበር። ለምሳሌ ቀደም የጠቀስከን ተፈሪ ወደ ውጭ ሲሄዱ የነበረው ክርክር የነበረው ውይይት ከዛ ጳጳሱን መደገፋቸው እና ሀሳቡ ገዢ እንዲሆን የሚደረገው ሙከራ በጣም ዲያሎጂካል መሆኑን የበለጠ ያሳየናል። ብዙ ሀሳቦች በመጡ ቁጥር ጦርነት የመጨረሻው ወይ ወደ ጫካ መግባት የመጨረሻው አማራጭ የእውነትም ነበር። ዘሎ ወደ ጫካ የሚገባበት ዘመን አልነበረም። በተቻለ መጠን እነዚህ ኔጎሽዬሽንስ ነበሩ፣ ውይይቶች፣ መደራደሮች፣ ሀሳቡ በብዙዎች በሚቃወሙትም አዲሱን ሀሳብ በሚያመጡትም መካከል የነበረው ሁኔታ ለዛም ተብለው ደግሞ እየተዘጋጁ የሞቢላይዜሽን ስራዎች የጋዜጣው ለምሳሌ የጳጳሱን ሁልጊዜ ዲያቆናትና ቀሳውስቱንና ታቦትን የማስባረክ ስራ
ያ ነገር ከመቅረቱ በፊት መጀመሪያ በጋዜጦች ነው። ብርሃነ ሰላም ጋዜጣ ላይ ትችቶች ቀርበው ውይይቶች መጥተው ቅድም ያልከው ህዝባዊ ውይይቶች ህዝባዊ መንፈስ ከያዘ በኋላ ወይም አትሊስት በእሊቱ በዛ በማንባቢው መካከል ውሳኔው ወደ ቤተ መንግስት ይመጣል። ከቤተ መንግስት ሊሆን ይችላል የሚወጣው፣ ግን ወደ ከተማ ተለቆ ንግግሩ ሰፍኖ ገዢ ሀሳብ እንዲሆን የማድረግ ሙከራው በብዛት ይታያል። በተለይ የመርሲ ሀዘን መጽሐፍን ስናነብ የምናየው እሱን ነው። ጋዜጣ ላይ መጀመሪያ ተጻፈ ሀሳቡ መጣ ብሎ በጣም ይገልጽናል። ሌላው ቅድም ያነሳኸው ይሄ ተራማጅ ነበረ ወይ ለውጥ ያመጡ ነበሩ ኢትዮጵያን በዘመናዊነት ያደረጉ እኔ የሚለው ጥያቄ ክርክር አንተ ያልከውን እስማማለሁ። አንዳንድ ጊዜ ነባራዊ ሁኔታ ኦብጀክቲቭ ኮንዲሽኑ ራሱ እኮ ለለውጥ በጣም አስፈላጊና ተፈላጊ ነው እና ግዴታ ሆኖ አንዳንድ ሰዎች አይለወጡም። አንዳንድ ሰዎች ላይለወጡ ምንድነው የሳብጀክቲቭ ኮንዲሽን የምንለው የተዋናያኑ ሁኔታ ነባራዊ ሁኔታው ስለተቀየረ ብቻ ተዋናዩ ላይቀየር ይችላል። በአጋጣሚ ግን በኢትዮጵያ መሪዎች ተከታታይ ጀምሮ ይሄ ሳብጀክቲቭ ሁኔታ በብዛት የተሟላ ይመስላል። ለመሪዎች ቶሎ ብለው ነቅተው ነገሩን ለማስተካከል የሚሞክሩበት ሙከራ በጣም በዛ ዘመን የተሻለ ነው። ዓለም ላይ ለሚከሰተው ለውጥ ዓለም ላይ እየመጣ ላለው ስጋት ዓለም ላይ ለሚያስፈልገውና ተፈላጊና አስፈላጊ ለሆኑ ነገሮች ቶሎ አርቲኩሌት የማድረግ ጽንሰ ሐሳብ የማምጣት ምሁራኑ በዙሪያቸው ያሉ ሊቃውንትም በዛ ደረጃ የመነጋገርና በተለይ ይሄ አሁን ቅድም ያልከው ጽንሰ ሐሳቦች በጣም የሚወተወለዱበት ዘመን ነው። ቅድም እንዳልከው ለምሳሌ ስልጣኔ የሚለውን ከ1906-07 በፊት አናገኘው። ለምሳሌ የገብረሕይወት ባይከዳኝ መጽሐፍ ላይ ስልጣኔ የሚል ቃል የለም። ስራዬ ብዬ ፈልጌያለሁ። ከዛ በኋላ የመጣ ቃል ነው የሚመስለው። ሰለጠ ምናምን የሚል ተመሳሳይ ቃሎች ይሉ። ስልጣኔን የሚለው ቃል ግን በዚህ ዘመን በዚህ 10-20 ዓመታት የወጣ ቃል ይመስላል። ሌላው በጣም ፖለቲሳይዝ የሆነ ቃል ነፃነት የሚለው ቃል ባርነት የሚለው ይቀርና ነፃነት የሚለው አንደኛ ባርነት ከባሮችን ነፃ ከማውጣት፣ ሁለተኛ የኢትዮጵያን ሶቨሬን የሉዓላዊ ነፃ ሀገር የመሆን እና ነባር ነፃ ያላት ሀገር መሆኗን አርቲኩሌት በደንብ የሚደረገው በዚህ ዘመን ነው። በምን አንደኛው በዓለም ላይ ዓለም የምትለውን ኢትዮጵያን በዓለሙ ማህበር በዓለም መድረክ ላይ የነበረች ነፃ ሀገር መሆኗን ለማሳየት ለመመስከር ለማጽናት የዓለም ማህበር ላይ ለማስገባት ወርልድ ሶሳይቲ የሚለውን ለማስገባት የሚለውን በቃ እነዚህ ጽንሰ ሀሳቦች የሚመጡት ልማት ነባር ነበር። ልማት ከአፄ ቴዎድሮስም ጋር እናገኘዋለን። ልማት የሚለው ቃል የነበረ ቃል ነው። ብዙ ሰዎች አሁን ልማት አዲስ ይመስላቸዋል። ከልማትና ከስልጣን የረጅም ዕድሜ ያለው ቃል ልማቱን የግዕዝ ቃል የራሱ ሰፊ ትርጓሜ ያለው። ስልጣኔ ግን አማርኛ ነው እና የሚመጣውን በዚህ ዘመን ነው። ነፃነትም በጣም የፖለቲካዊ ይሄ ሶቨሬን ስቴት ከሚለው ጋር የሚወለደውና በጣም በየጽሁፉ ላይ እሳቸውም ሲሄዱም ሲጻጻፉም ደብዳቤዎች ላይ የምናገኘው ይሄ በዚህ ዘመን ነው። ይሄ ብቻ ነው። ብዙ ጽንሰ ሀሳቦች ይሄ ዘመናዊውን የፖለቲካ እና የዓለም አቀፍ ሁኔታ ለመተንተንና ለመጠቀም ጽንሰ ሀሳቦችም የበፊት ትርጉማቸውን እየተው አዲስ ቅርጽም እየያዙ ኮንሰፕቹዋል አለ አይደለ ሽፍቶችና መለዋወጦች የሚመጡት በዚህ ነበር። ስለዚህ ነባራዊ ሁኔታው ይቀየራል፣ ተዋናዮቹ ሀሳባቸው ይቀየራል። እነዚህን ሁኔታዎች ደግሞ ለመተንተን የሚጠቀሙባቸው ለመግለጽ ለመግባባት የሚጠቀሙባቸው አንተ እንዳልከው ሰፊው ህዝብ ጋር ላይ ደርሱ ይችላሉ። ባሉት ሰነዶች ላይ ግን አዳዲስ የፖለቲካ ጽንሰ ሀሳቦችና ቃሎች የሚወለዱበት ወደ ተግባር ሞቢላይዝ የሚደረጉበት እንደውም ያንተ ነው ቃል ሰው ብቻ ሳይሆን ጽንሰ ሀሳብ ቋንቋም ሰዋሰውም እውነት ነው ሞቢላይዝ ያደርጋል። እውነት ለፐርፐዙ ለዛ ነው ሞቢላይዝድ የሚሆነው። ትርጉሙና ዝርዝሩ ታውቆ ምንጩና አጠቃቀሙ መዝገበ ቃላት ያለ በቋንቋዎች ጥናት የሚመጣ ሳይሆን በጣም ዳይናሚክ ነው እና እንደ ሁኔታው እንደ መድረኩ እንደ አስፈላጊነቱ ትርጉሙ ዲፕሎይድ የሚሆን ነው እና የሚሰጠውም ትርጉም እንደ ተርጓሚው እንደ ተጠቋሚው መልካም አስተዳደር ያልከው መልካም አስተዳደርና ብልጽግናም አሉ። ቅድም ቲዮኒ ከጠቀሳቸው በተጨማሪ ኢንትረስቲንግ ናቸው። ብልጽግና ህዝብ የሚበለጽገው ህዝብ ነው የሚል ትናል። ለህዝቡ ብልጽግና ነው፣ ለመንግስት ጥንካሬ፣ ለህዝቡም ብልጽግና እና ድምርናም ነበረው። ድምርና ራሱ ነበር ለሐዋርያት መጽሐፍ ላይ የመጀመሪያ ያየሁት ድምርና የሚለውን ቃል የበጅሮን መጽሐፍ ላይ ጽንሰ ሀሳቦች በተለያየ አውድ ውስጥ የተለያየ ትርጉምና ተዋናያኖች የፖለቲካ ተዋናዮች ሞቢላይዝ ሊያደርጓቸው ይችላሉ። እውነት ነው።
እና ስለዚህ ጽንሰ ሀሳብ ዝም ብለን ሳይሆን በኮንቴክስት በአንተ ሁሌ የምትለው በዘመኑ በነበረው መንፈስ ማንበብ አለብን። እኔ ደግሞ እንደምለው ከዛሬና ከትናንት ይዘን ብናመጣው ጉዳት የለውም፣ ምንም ጉዳት የለውም። አድማጮቻችን ሁለቱንም ከልብ አመሰግናለሁ። ዶክተር ተካልኝ ወልደ ማርያም እና ዶክተር ዮናስ አሽል የነበሩ ከኛ ጋር። አድማጮቻችን ከኛ ጋር ስለነበራችሁ ደግሞ እኛ ሶስታችን እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ